ዛሬ ልመርቅና ልጀምር። እግዚአብሔር ይባርካችሁ። እግዚአብሔር በጎነቱን ያድርግላችሁ። በኢየሱስ ስም የቀረላችሁ ዘመን የእግዚአብሔርን ሐሳብ የምትከውኑበት ይሁንላችሁ። የተበላሸ ነገር የሚስተካከልበት ይሁን። የተጣመመ የሚቃናበት ዘመን ይሁን። የተበላሸው ነገር ሁሉ እንደገና አንሰራርቶ የሚነሳበት ይሁን። የእግዚአብሔር እጅን የምታዩበት ይሁንላችሁ። በኢየሱስ ስም እግዚአብሔር በጎነቱን በእናንተ ቤት ያድርግ። ደስ ያሰኛችሁ። መልካም ነገር ሁሉ ይግጠማችሁ። በኢየሱስ ስም ባርኪያችኋለሁ። አሜን። ጌታን እጅግ አድርገን እናመሰግናለን። የእግዚአብሔርን ሐሳብ መልእክት ነው አቀርባለሁ። መጽሐፍ ቅዱስ ለመግቢያ ምሳሌ 14:34 ቁጥርን ላንብብና ትንሽ ነገር እንነጋገራለን። እንግዲህ ቤተክርስቲያን ስንመጣ የዳንበትን መዳኛችንን መልሰን የምናነሳበት፣ አይናችንን ደግሞ በእግዚአብሔር ላይ የምናደርግበት፣ ሌላ መሰረት ማንመሰርትበት፣ መሰረቱ ላይ ግን ቤታችንን እንዴት እንደምናንጽ የምንነጋገርበት፣ ቀሪ ደግሞ ዘመናችን ላይ በምድር ላይ ስንኖር እንዴት እንደምንኖር የእግዚአብሔርን ሐሳብ ምን ሰማበት። ምክንያቱም የምንኖርበት ዓለም በጣም ሰፊ ስለሆነ በዚህ ሰፊ ዓለም ውስጥ እንዴት መመላለስ እንዳለብን ከሚያምኑ ጋራ ከማያምኑ ጋራ ከመንግስት ጋራ ከስራችን ጋራ ልዩ ልዩ ማህበራዊ ግዴታዎቻችንና ማህበራዊ ሁኔታዎች እንዴት እንደምንወጣ በእግዚአብሔር ፊት በተሻለ ሁኔታ የምንሰማበት ቦታ ነው የተሰበሰብ ነው። ክብር ለእግዚአብሔር ይሁን። እዚህ ስንሰበሰብ ስሙን ጠርተን እዚህ ስንሰበሰብ መንፈሳዊ አይነት ነገር ብቻ አውርተን ስንወጣ ጦጣ የምንሆንበት ምንም ምክንያት የለም። ይሄ የእግዚአብሔር ቃል የጥበብ መጽሐፍ ነው። በዚህ የጥበብ የእግዚአብሔር ሐሳብ ውስጥ ደግሞ የእግዚአብሔርን ጥበብ ተምረን በጣም የተሻልን ሆነን ፋይት ለማድረግ ነው የምንወጣው። ሁልጊዜ እንደምናገረው ቤተክርስቲያን ስንሰበሰብ ክርስቲያንን ሆነን የምንገኝበት ቦታ ስንሰበሰብ ወይ ክርስቲያኖች ለመሆን ሳይሆን እዚህ ቦታ ላይ የምንሰበሰበው ክርስትናችንን እንዴት እንደምንኖር ምሪት የምንሰማበት፣ ዕውቀት የምናገኝበት፣ የእግዚአብሔርን ድምፅ የምንሰማበት፣ ሐሳቦቻችን የሚቀየሩበት፣ የምንቃኝበት፣ የምንወቀርበት ቦታ ነው። ሰው የሚሰራበት ቦታ ነው ቤተክርስቲያን። የቅዱሳን ህብረት የሚሰበሰቡበት ቦታ፣ ሰው የሚወቀርበት ቦታ ነው። ዛሬ ዓለማችን ላይ ወጣችሁ ስታዩ ሰዎች የተሰሩት አንደኛ ቤት ውስጥ ነው፣ በወላጅ ይሰራሉ። ሁለተኛ በቤተ እምነት ይሰራሉ። ከዛ ትምህርት ቤት ይሰራሉ፣ በሚዲያ ይሰራሉ። በቃ ማህበራዊ ግንኙነቶች ያሉባቸው ቦታዎች ላይ ነው ሰው የሚወቀረው። እዚህ ያላችሁ ሰዎች በጣም የብዙ ሰዎችና ሁኔታዎች ውጤቶች ናችሁ። ቤተክርስቲያን ደግሞ ኃላፊነት ስንወጣ ሰዎች የምንወቀርበት፣ ሰዎች ሰው የሚሆኑበት፣ በእግዚአብሔር ሐሳብ የሚቃኙበት ቦታ ላይ ነው ያላችሁት። ስለዚህ አንዳንድ ዕውቀቶቻችን ይቀየሩ ይሆናል። በዘመናት ይዘናቸው የመጣ ነው። ቤተክርስቲያን ስንገባ ይሄ እኮ አያዋጣም ተብለን መጣል ያለብን ቤተሰብ ሊሆን ይችላል የሰጠን፣ ማህበረሰብ ሊሆን ይችላል የሰጠን፣ ተማሪ ቤት ሊሆን ይችላል የሰጠን። እሱ ማይሆን ከሆነ በእግዚአብሔር ቃል ልንለውጥ ፈቃደኞች መሆን ይኖርብናል። ለዚህ ነው እነ ደረጀ ከበደ በነበሩበት ዘመን እዚህ ምድር ላይ በሚያገለግሉበት ዘመን ትምህርት ቤት ሰው ዝንጀሮ ነው ብሎ ለተማሪዎች የሰጠውን ትምህርት እነሱ ደግሞ ዝንጀሮ አይደለውም ብለው በዝማሬያቸው እያፈረሱ ህዝቡንም እያዘመሩ ነው ይሄዱት። ስለዚህ ወጣችሁ ብታገኟቸው ነገሮች ሁሉ የሚጠሉበት፣ በእግዚአብሔር ቃል የሚፈተሹበት ቦታ ነው ያለነው። ስለዚህ ቤተክርስቲያን ቁጭ ስንል የሆነ ዕውቀት ልናገኝ፣ የሆነ ብርሃን ልናገኝ፣ የሆነ ምሪት ልናገኝ መሆን። ለዚህ ነው ተዘጋጅተን ጸልየን ስንመጣ አገልጋዩንም እግዚአብሔር ይረዳዋል፣ መልእክት ይሰጠዋል። የእግዚአብሔርን ሐሳብ ይዞላችሁ የሚመጣበት እድል ይኖር። አለበለዚያ ግን ተሰብስበን እንሰበሰብና ዝም ብለን ተሰብስበን ዘምረን እንበተናለን። ምንም ተጽዕኖ በላያችንም ላይ በሌላውም ሰው ላይ የማናመጣ ሰዎች እንሆናለን። ከዚህ የተነሳ እንደምታዩት አይነት ዓለም ባለቤቶች የምንሆንበት እድል አለ። ትንሽ ነገር የሚጠቅማችሁ ነገር ይመስለኛል። ዛሬ እንደ እግዚአብሔር ሐሳብ ለሁላችሁም የሚሆን ለእኔም የሚሆን የእግዚአብሔርን ሐሳብ እንከፋፈላለን። ለመግቢያ እችን ጥቅስ ላንብብላችሁ። ምሳሌ 14:34 ቁጥር ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ሕዝብን ታስነውራለች። ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ሕዝብን ታስነውራለች። ከፍ ከፍ ማለትና መነወር፣ ከፍ ከፍ ማለትና መውደቅ፣ ከፍ ከፍ ማለትና መዋረድ፣ ከፍ ከፍ ማለትና ማደግና ማነስ ወይም መጥፋት ነው እዚህ ጋር ያለው። ምንድን ነው እሱ? ጽድቅ። ጽድቅ ምን ያደርጋል? ከፍ ከፍ ታለመልማለች። ኃጢአትስ? ኃጢአት ደግሞ ትጥላለች፣ ታስነውራለች።
ፍትህ ምን ያደርጋል? ከፍ ከፍ ያደርጋል። ኢፍታዊነት ምን ያደርጋል? ያዋርዳል፣ ባዶ ያደርጋል፣ ያራቁታል ማለት ነው። ስለዚህ መራቆትን ምን ያመጣዋል ሲባል ኃጢአት፣ ጽድቅን ምን ያመጣዋል ሲባል ወይ ደግሞ ክንውንን ምን ያመጣዋል ሲባል ጽድቅ፣ ስኬትን። ሰሞኑን አንዳንድ ሁኔታዎችን እዚህ ማህበራዊ ሚዲያ ላይ ነበር ስለ ባለጠግነት አንዳንድ ሰዎች ሲናገሩ። ባለጠጋ በጣም ሀብታም ሆነ ሲባል ከድሃ ይበልጣል ማለት አይደለም። እንደሱ ማለት አይደለም። ከድሃ ይሻላል ማለት አይደለም። ሀብታም ማለት በምን መንገድ ነው ሀብታም የሆነው? እሱ ጥንቃቄና በደንብ ምርመራ የሚፈልጉ ጉዳዮች ስላሉ ማለት ነው። ስለዚህ እውነተኛ የሆነ ፍትሃዊነት ወይም ጽድቅ፣ እውነት ትክክል የሆነ ነገር ጽድቅ ማለት ትክክል ነው፣ ፍትሃዊነት ነው። ፍትሃዊነት ሲኖር ሀብታምም ድሃም ነው የሚበለጽገው፣ ሀብታምንም ድሃምን ነው የሚመለከተው፣ ሁለቱንም ነው። ፍትህ ሲኖር ሀብታምን ሀብታም የሚያደርግ ድሃን የሚያጎሳቆል አይደለም። ፍትህ እውነተኛ ፍትህ ሲኖር ሁለቱንም ነው ይባርከው። ድሃ ተብሎ የተባረካል። ታዲያስ ድሃ ተብሎ ጻድቅ አለ? የስ አያችሁ፣ ሀብታም ወይም ደግሞ የበለጸገ ከፍ ያለ ማለት ከድሃ ይሻላል ማለት አይደለም። እውነተኛ ፍትህ ሲኖር ሀብታምን ብቻ የሚያበለጽግ አይደለም፣ ድሃንም ነው የሚያበለጽገው። በምንድን ነው የሚበለጽገው ጋር ነው የምንመጣው። ስለዚህ እውነተኛ የሆነ ፍትህ፣ እውነተኛ የሆነ ጽድቅ ምድር ላይ ሲኖር ሀገር ላይ የሚኖር ድሃም ሀብታምም የተባረከ ነው የሚሆን። ሀብታሞች ተባርከናል ብለው የሚያናፉበት፣ በድህነትና በድሃ መካከል ልዩነት የጠፋባቸው ደናቁርት የሚፈለፈሉበት አይደለም ጽድቅ። ድሃና ድህነትን የቀላቀሉ በጣም ብዙ ባለጌ ሀብታም ሰዎች ስላሉ ጽድቅ ሲኖር ሁለቱም ይባረካሉ። እስቲ ጽድቅ ሲኖር ሁለቱም ይባረካሉ በሉ። ድገሙና በሉት። ምን ማለት ነው? ፍትህ ሲኖር ድሃም ይስቃል፣ ሀብታም ይስቃል። ጽድቅ ሲኖር ድሃም ደስተኛ ይሆናል፣ ሀብታም ደስተኛ ይሆናል። እንደዚህ አይነት ቆንጆ ዓለም መፍጠር ካስፈለገ ምንድነው የሚያስፈልገው ያልን እንደሆነ ጽድቅ ነው የሚያስፈልገው፣ ፍትህ ነው የሚያስፈልገው። ፍትህ ሲጓደል፣ ፍትህ ሲጠፋ፣ ፍትህ ሲዛባ በጣም ሁለቱም ነው በነገራችን ላይ የሚጎዱት። ፍትህ ሲዛባ ለሀብታም አሪፍ አይሆንም። ይሄው ሀብታምም እያለቀሰ ነው በየሀገሩ፣ ድሃ ብቻ አይደለም። ፍትህ ሲዛባ ሁለቱም ነው የሚጎዱት። ፍትህ ሲዛባ ሁለቱም የሚያጡት ነገር አለ። ፍትህ ሲዛባ ሁለቱም ነው የሚጎዱት። ስለዚህ ባለጠጋ የሆኑ ሰዎችም ድሃ የሆኑ ሰዎችም ሊሰሙት የሚገባ ነገር ልንፈጥረው የምናስበውን ዓለም በተበላሸ አስተሳሰብና እይታ ሳይሆን በጽድቅ ቢሆን ጥሩ ነው፣ በፍትህ ቢሆን ጥሩ ነው። ፍትህ በጣም ወሳኝ ነው። ፍትህ በጣም ጥሩ ነገር ነው። ፍትሃዊነት በጣም የሚያስፈልገው ለዓለም ጥሩ ዓለም፣ ሰው ሁሉ በሰላም የሚኖርበት ዓለም የሚያስፈልግ ከሆነ ፍትህ ላይ ልንሰራ ያስፈልጋል። ስለዚህ ድህነት ዋናው ምንጩ ኢፍትሃዊነት ነው። የድህነት ምንጭ ትንቢት አለመስማት አይደለም። አንደኛው ዓለም ላይ ያለው የድህነት ምንጭ የጉልበተኞች ዓለም ስለሆነ፣ የተነጣቂዎች ዓለም ስለሆነ፣ ኢፍትሃዊነት ስላለ፣ ትክክለኛ የሆነ ሀብት ክፍፍል ስለሌለ፣ የተበላሸ ፍትህ ስላለ፣ የፍትህ ስርዓት ስላለ ነው ድህነት ቢፈለፈለው። ድህነት ባለፈው ጊዜ ተናገር ያለው እዚህ ጋር ትእዛዝ ከመተላለፍ ጋር የመጣ ጉዳይ እንጂ ድሃ ስለሆንክ የተረገምክ ስለሆንክ ምናምን አይደለም። ኢፍትሃዊነት ስላለ፣ የተዛባ የጽድቅ ስርዓት ስላለ እሱ ነው ድህነት ነው። ስለዚህ እውነተኛ የሆነው የድህነት ምንጩ ኢፍትሃዊነት ነው። የተበላሸ ፍትህ ካለ ድህነት ይፈለፈላል። ለምን ከተባለ ባለጠግነት መዳረሻ ነው እንጂ ባለጠግነት ውጤት እንጂ መንገድ አይደለም። ብዙ ሰዎች እንደሱ ይመስላቸዋል። ስለዚህ መድረሻ ማወቅ ከፈለክ የምታስበውን ነገር ማወቅ በጣም አሪፍ ነገር ነው። ብዙ ሰዎች ስለ ሀብት ሲያወሩ ሀብት ማማ ላይ መድረስ ስኬት ነው ብለው ያስባሉ። እንደሱ የሚባል ነገር በነገራችን ላይ ምን አይነት ራዕይ ያላችሁ ሲባሉ አንዳንድ ሰዎች በቃ ገንዘብ ባገኝ ሀብት የሚባል ነገር ራዕይ ሊሆን አይችልም፣ ቪዥን ሊሆን አይችልም። ብዙ ገንዘብ ቪዥን ሊሆን አይችልም። ቪዥን ላለው ሰው ነው ገንዘብ የሚያስፈልገው። ራዕይ ላለው ሰው ነው ገንዘብ የሚያስፈልገው እንጂ ገንዘብ በራሱ ራዕይ ሊሆን አይችልም። ገንዘብ የሚባል ራዕይ የለም።
የተዛባ አስተሳሰብ ሲኖር እንደሱ ነው የምናስበው። ብዙ ገንዘብ የምትፈልግ ከሆነ ለምን ነው የምትፈልገው? ራእይ ካለህ ነው እኮ ገንዘብ የሚያስፈልግ። ገንዘብ ለራእይ እንጂ ገንዘብ የሚባል ራእይ የለም። ገንዘብ ጋር ለመድረስ የሚባል ነገር የለም። ገንዘብ የሚያስፈልገን ራእይ ሲኖረን ነው። ይሄንን በደንብ እንድታስታውሱ እፈልጋለሁ። የምትጽፉ ሰዎች ጻፉ። መድረሻ የተለየ እንዲሆንልህ ከፈለግ መንገድህን ቀይር። ብዙ ጊዜ እናገራለሁ። ባለፈውም ሬዲዮ ላይ ያወራሁት ነበረ። ተመሳሳይ ነገር ከሆነ እያደረግን ያለነው ውጤቱ አይቀየርም። ማሰብ ያለብን ውጤት መቀየር ከፈለጋችሁ እውቀት ቀይሩ። እውቀት ስትቀይሩ ሐሳባችሁ ይቀየራል። ሐሳባችሁ ሲቀየር ድርጊታችሁ ይቀየራል። ድርጊታችሁ ሲቀየር ውጤታችሁ ይቀየራል። በጣም ብዙ ጊዜ ተናግሬያለሁ። ስለዚህ እንዴት ነው የምታስቡት ስለ ሀብት? እንዴት ነው የምታስቡት ስለ ህይወት? ስለዚህ ህይወታችን በአስተሳሰባችን ስለሚቃኝ እዚህ የመጣችሁ ቅዱሳን እህትና ወንድሞቼ ህይወታችሁን ማስተካከል የምትፈልጉ ከሆነ አስተሳሰባችሁን አስተካክሉ። እዚህ ውስጥ የደበቃችሁት አካውንት ቡክ ይዛችሁ እግዚአብሔር በሆነ ታምር ኪሴ ውስጥ የሆነ ነገር ይከታል እያላችሁ የምታስቡ ከሆነ ነጋችሁ አይቀየር። አስተሳሰባችሁ ቀይሩ። እግዚአብሔር የፍትህ አምላክ ነው። ጤነኛ የሆነ የፍትህ ስርዓት መሬት ላይ ካለ ድርሻችሁን ይዛችሁ መምጣት ትችላላችሁ። ወጣችሁ ሰርታችሁ መግባት ትችላላችሁ። ስለዚህ መጸለይ ያለብን ጤነኛ የሆነ የፍትህ ስርዓት እንዲኖር ሰዎች ከቤታችን ጀምረን ማለት ነው ከአካባቢያችን ጀምረን እነዛ ነገሮች ላይ ሐሳቦቻችን ላይ ቅኝት ብናረግ በጣም አሪፍ ነው የሚሆነው። ስለዚህ አመለካከታችን ማንነታችንን ስለሚወስን አመለካከታችን የነገ ህይወታችንን ይወስንብናል። ቤተክርስቲያን ውስጥ ቁጭ ብለን እንዴት ነው ዛሬ እያሰብን ያለነው? ስለ ሀብትና ስለ ሀብታም፣ ስለ ድህነትና ስለ ድሃ። ታውቃላችሁ ድህነትና ድሃ በጣም ነው የሚለያዩት። ድሃ መሆንን አውቃለሁ ተብሎ ኮራይ መጽሐፍ ላይ ተጽፏል እኮ። ድህነትን አውቃለሁ ይላል። ድህነቱን እግዚአብሔር ዕውቀት ይሰጠዋል። ድህነትን አውቃለሁ እንዲና እንዲህ ሆነሃል እንዲህ ነገር እንዳለ አውቃለሁ እያለ እግዚአብሔር እኮ ያውቃል እኮ። ድሃን እኮ እግዚአብሔር ያውቀዋል። ዛሬ በጣም ድህነትን ከእርግማን ጋራ፣ ድህነትን ከቤተሰብ ጣጣ ጋራ፣ ድህነትን ከውድቀት ጋር የሚያያይዙ ሰዎች አያለሁ። ማለት የት ጋር ነበሩ? የቱ ጋር ቆመው ነው የእግዚአብሔርን ሐሳብ የሰሙት? ወገኖች አስተሳሰባችንን እናስተካክል። መጽሐፍ እንደነገረን ጽድቅ ህዝብን ከፍ ከፍ ታደርጋለች። ጽድቅ ህዝብን ከፍ ከፍ ታደርጋለች። ዛሬ የተሳካላችሁ የመሰላችሁ ሰዎች አብረዋችሁ ያሉትንም ሰዎች አብራችሁ አስቡ። የእግዚአብሔርን ሐሳብ ለመረዳት ሞክሩ። አንድ ጊዜ እስራኤልን ከግብጽ ምድር ይዞ ሲሄድ ሙሴ ታስታውሳላችሁ። የሮቤልና የጋድ ልጆች የሆነች ለምለም ሳር አገኙና ከዮርዳኖስ ወደዚህ በጣም አሪፍ ቦታ ሲያገኙ በቃ እኛ አንሄድም አሉ። ከግብጽ ምድር የተነሱበት ጉዳይ ጠፋ፣ ራእዩ ጠፋ። እግዚአብሔር ውስጥ እሰጣቸዋለሁ ያለው የከናን ምድር ከውስጣቸው ጠፋና ለኛ ይሄ ሳር ይሻለናል፣ ለኛ ይሄ መሬት ይሻላል፣ ለኛ ርስታችን ከብት ስላለን ለከብቶቻችን በጣም ተመችቶናል ብለው የሮቤልና የጋድ ልጆች አንሄድም አሉ ይላል። ደግነቱ ሙሴ ስለነበረ መከረና አስነቀላቸው። ያ የነበራቸውን ካስማ ሊመሰርቱ ሊኖሩ የፈለጉበትን ካስማ አስነቀላቸው። ምን ማለት ፈልጋችሁ ነው አላቸው። እናንተ ከብታላችሁ፣ እናንተ ሳር አግኝታችኋል፣ እናንተ ምቾት ተሰምቷችኋል፣ እናንተ ጥሩ ነገር ላይ ነው ያላችሁት፣ በቃ አለቀ። እናንተ ይህን ስትሉ እነዚህ 10 ነገዶች የት ሊገቡ ነው? ምንድነው እያሰባችሁ ያላችሁት? እናንተ በላችሁ፣ እናንተ ጠጣችሁ፣ እናንተ ተመቻችሁ ማለት እኮ በቃ አለቀ ማለት አይደለም። አብሯችሁ ያሉ ወንድሞቻችሁ እኮ ልባቸው ይወድቃል፣ ልባቸው ይዝላል። ሊወርሱት ያለ እኮ ከፊት ለፊታቸው ያለ ጦርነት አላቸው። የሚሻገሩት ዮርዳኖስ አለ። ምንድነው እያወራችሁ ያላችሁ? ሙሴ ቻሌንጅ አድርጎ መክሮ ልክ አይደላችሁም፣ ከፈለጋችሁ ይሄንን ነገር ተመልሳችሁ ነውና ውሰዱት። አሁን ግን ጦርነት አለብን። የህዝቡን ልብ አታርዱት፣ ህዝቡን አታድክሙብኝ። እግዚአብሔር ያለው ቦታ ላይ ላድርሰው፣ እግዚአብሔር የተናገረው ቦታ ላይ ላድርሰው፣ ህዝቡ ሁሉ ባለ ርስት ወደሚሆንበት ሰፈር ላድርሰው። ለህዝቡ ሁሉ የተነገረለት ኪዳን አለው። ህዝቡ ሁሉ ሲባጎ ወጥሮ የሚከፋፈለው መሬት አለው። ህዝቡ ሁሉ ተስፋይቱ ምድር ይወርሳል። እግዚአብሔር ያዘጋጀላቸው ቦታ ይድረሱ እንጂ ምንድነው የምታወሩባቸው መንገድ ላይ? ህዝቡን ልብ ታርዱታላችሁ። ንቀሉ ብሎ ሙሴ ያስነቀላቸው ሰው ስለነበር። ዛሬ ማን ያስነቀለን ነው? ማን ያስነቀለን? የተመቻቸው ሰዎች ሰማይን እንዳታስቡ እያሉ በቃ እነሱ ተመችቷቸዋል። እነሱ ልጆቻቸውን ጥሩ ትምህርት ኢንተርናሽናል ትምህርት ቤት ያስተማሩ፣ ከአንድም ብዙ ቤት አላቸው፣ ፋብሪካ አላቸው፣ ድርጅት አላቸው። በቃ ተመችቷቸዋል። በፈለጉ ጊዜ ቫኬሽን ልጆቻቸውን ያንጠለጠሉ ይሄዳሉ፣ ይወጣሉ፣ ይገባሉ። ሌላውስ የራሱ ጉዳይ። እነሱ ተመችቷቸዋል። ስለዚህ ስለ ሰማይ እንዲያስብ አይፈልጉም። እውነተኛ ርስቱን ህዝቡ እንዲያገኝ አይፈልጉም። ዛሬ ማን ያስነቀላቸው እነዚህ ሰዎች?
ዛሬ ማን ያስነቀላቸው ካስማቸውን ወደ መሬት የመቱትን ካስማ? ለወትሮ እንደዚህ አልነበረም። አብረው ነው የተነሱት። አንድ አይነት ቪዥን ነው የተነሱት። ምን የሚባል ከነዓን የሚባል ቪዥን ወገኖች የተነሳ ነው የእግዚአብሔርን መንግስት ለመውረስ ነው። መንገድ ላይ መሬት ተከፋፍለን እዚሁ ልንቀር አይደለም። የተነሳንበት መነሻችን እፍርት ከሌለው በስተቀር እፍርታም ካልሆነን በስተቀር ስንነሳ የተነጋገርነው ነገር የእግዚአብሔርን መንግስት ለመውረስ ሀገራችን ቤት ነው ብለን እስቲ ጮክ በሉና በሉት ሀገሬ በሰማይ ነው በሉ። አለቀ በቃ አለቀ። የተነጋገርነው እሱ ነው። ህዝብን ሁሉ የሚያደርስ ህዝብ ሁሉ ልቡ የሚያዝበት የህዝብ ሁሉ አይምሮ የሚያዝበት ህዝብ ሁሉ የሚዘምርላት ህዝብ ሁሉ የሚናፍቃት ህዝብ ሁሉ የሚሻት ህዝብ ሁሉ የሚወዳት እሷን ከተማ ከክርስቶስ ጋር አብረን ለመኖር የእግዚአብሔርን መንግስት ለመውረስ የወጣነው እሱን ነው። የተነጋገርነው እሱን ነው እንጂ መንገድ ላይ ሐሳብ ቀይረን እንደ ዴማስ ይህንን ዓለም ወደው አለ ጳውሎስ ትቶኛል። ይሄንን ዓለም ወዶ ትቶኛል። ልጄ ጢሞቴዎስ ቶሎ ድረስልኝ ብቻዬን ቀርቻለሁ አለው። ወገኖቼ ዛሬ ብቻችንን ሊያስቀሩን የሚፈልጉ ጉዳዮች እየሞገቱ ነው። የእግዚአብሔር ሕዝብ የምትሰሙኝ ከሆነ ሀገራችን በሰማይ ነው። ሁሉም ባለ ርስት የሚሆንበት ለሁሉ የሚበቃ ርስት። ለዚህ ነው ኢየሱስ ልባችሁ አይታወክ አይፍራ፣ በአባቴ ቤት ብዙ መኖሪያ አለ። እኔ ስፍራ ላዘጋጅ ሄድና ተመልሼ መጥቼ እኔ ባለውበት እናንተ ከኔ ጋር እንድትሆኑ ተመልሼ መጥቼ ወስዳችኋለሁ የሚል ተስፋ ያለን ሰዎች ቅዱሳን የእግዚአብሔር ቤተሰቦች ርስታችን እሱ ነው። እውነተኛ ፍትህ ሲኖር ሁሉም የተባረከ ይሆናል። ባለከብቱም ተባርኳል። ከብትም የሌለው በረከት ውስጥ ነው ያለው። ባዶነት እንዲሰማው አይደረግም። ድህነቱን እንዲረግም አይደረግም። ጉስቁልናውን ያለበትን ህይወትና ኑሮ የበታችነት ስሜት እንዲሰማው አይደረግም። እውነተኛ በረከት ሲመጣ ሀብታሙም ባለጠጋውም ሁለቱም ደሃውም ባለጠጋውም እኩል የሚዘምሩበት፣ እኩል ሐሴት የሚያረጉበት፣ እኩል ልባቸው በደስታ የሚፈነድቅበት መንፈስ አለ። ለዚህ ነው መጽሐፍ ቅዱስ እኮ የሚነግረን ይሄንን ነው። በክርስቶስ ኢየሱስ በሰማያዊ ስፍራ ምን ያደረገን? በመንፈሳዊ በረከት የባረከን የተባለው። ወገኔ ከብት እየቆጠርክ ተባርኪያለሁ ነው አትበለን። አንተ ደሃ አንተ ሀብታም አትበለን። የለም መንፈሳዊ ላም የለም፣ መንፈሳዊ ወርቅ የለም። ተባርካችኋል። እስቲ በደንብ አሜን በሉ። ተባርኪያለሁ እስቲ በሉት። ተባርኪ። ባዶነት እንዳይሰማችሁ፣ የበታችነት እንዳይሰማችሁ። ባለፈው እንደነገርኳችሁ አንቺ ቤተልሔም ደስ ይበልሽ የተባለችው እኮ ኢየሱስ ስለተገኘባት ነው። ኢየሱስ አለን፣ ሙሉ ነን። እስቲ በደንብ አሜን ጮክ በሉና ኢየሱስ አለኝ ሙሉ ነኝ በሉኝ እስቲ። በዚህ በሚቀረው ነገር አትመኩ ወገኖቼ። ኃያል በኃይሉ፣ ሀብታምም በሀብቱ፣ ጎበዝም በጉብዝናው፣ አዋቂም በእውቀቱ፣ ጠቢብም በጥበቡ ምን አይበል አይመካ። የሚመካ ቢኖር በማን ይመካ? የምትመኩበት ከሆነ መመኪያችሁ እግዚአብሔር ይሆን። እንዳትመኩ በሀብታችሁ እንዳትመኩ፣ በመታገኙት ነገር ከተመካችሁበት የሚያስመካው አንድ ነው። እሱ ማን ነው? እግዚአብሔር ነው። ምሳሌ 11:28 እንደዚህ ይላል፣ በባለጠግነቱ የሚተማመን ሰው ምን ይላል? ጮክ በሉና በሉልኝ፣ በሉት ጮክ በሉና ይወድቃል። በባለጠግነቱ የሚተማመን ሰው ይወድቃል። በባለጠግነቱ የሚያቀራራ ሰው ይወድቃል። በባለጠግነቱ የሚል ሰው ይወድቃል። በባለጠግነቱ በየከተማው የሚያናፋ ሰው ይወድቃል። በባለጠግነቱ ባለው ነገር፣ በቆለለው ነገር፣ በሲሚንቶ በድንጋይ በምናምን የሚመካ ሰው ይወድቃል። መጽሐፍ ነው የሚናገረው። ባለጠጎች ተራቡ፣ ደኸዩ ይላል መጽሐፍ። ይወድቃል ነው የሚለው። ስለዚህ ትምክትህን አስተካክል። አጥርተህ እይ። የሰውነት መብራት አይናት። አይንህ ታማሚ ከሆነች ሰውነትህ ሁሉ የጨለመ ይሆናል ይላል። ይህ ማለት ስለ አስተሳሰብ ነው የሚያወራው። አስተሳሰብህን አስተካከል ነው የሚለው። አስተሳሰብህ ከተበላሸ ሁሉም ነገር ጨለማ ነው የሚለው። በባለጠግነቱ የሚተማመን ሰው ይወድቃል፣ ጻድቃን ግን እንደ ቅጠል ይለመልማል። ይለመልማሉ። ጻድቃን እነማን ናቸው? አቅም የሌላቸው፣ እውነተኛ ፍትህ የእግዚአብሔር ፍትህ ውስጥ የሚኖሩ፣ እግዚአብሔር አቅማቸው የሆነ፣ እግዚአብሔር ጉልበቴ የሚሉ፣ እግዚአብሔር አለቴ የሚሉ፣ እግዚአብሔር ጉልበቴና አቅሜ ነህ የሚሉ እነሱ ይለመልማሉ ነው የሚለው መጽሐፍ። ወገኖቼ
የምትተማመኑበት ሀብት ካለ ትወድቃላችሁ። ሀብት መጥፎ ነው አልኩኝ አላልኩም? በሉኝ። አላልኩም። በሱ ግን እንዳትመኩ። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 ጳውሎስ ሲናገር ከ25 ቁጥር ጀምሮ ወንድሞቼ መጠራታችሁን ተመልከቱ አለ። ምንም ነገር ሌላ ነገር እዩ አላለን። ዘራችሁን እዩ አላለም። ትምህርታችሁን እዩ አላለም። አዋቂነታችሁን እዩ አላለም። ዕውቀታችሁን እዩ አላለም። ባክግራውንድ አላለም። መጠራታችሁን እዩ። ወገኖች የጠራን ማን ነው? መጠራታችሁን እዩ ብሎ እንዴት እንደ ሰው ጥበበኛ ያለው እንዳልተጠራ፣ ኃያላን እንዳልተጠሩ፣ ጠቢባን እንዳልተጠሩ፣ የዓለም ምናምንቴ እንደተጠራ፣ የዓለም የማይገባ ነገር እግዚአብሔር እንደመረጠ፣ ያልሆነ ነገር እንደመረጠ፣ ደካማውን ነገር እንደመረጠ ይነግረናል። አትሳሳቱ። በባለጠግነቱ የሚተማመን ሰው ይወድቃል። በባለጠግነቱ የሚያናፋ ሰው ይወድቃል። ዛሬ በጣም ያጋሉ ሰዎች አሉ፣ ያሞቁ ሰዎች አሉ። በሱ የሚተማመኑ በየትኛው በቃ በደረደሩት ነገር የሚተማመኑ፣ አካውንት ውስጥ ባስቀመጡት ነገር የሚተማመኑ፣ በቆለሉት ድንጋይ የሚተማመኑ፣ በሚነዷቸው መኪናዎች የሚተማመኑ፣ በወርቃቸው። የሚገርም ነው። ተው ወንድሜ፣ በሱ አትተማመን ነው የሚለው። ለምስ ትወድቃለህ ነው የሚለው መጽሐፍ። በአንድ ጀንበር ሰው ድሃ ይሆናል። ለመኑኝ፣ በአንድ ጀንበር ባዶ ይሆናል። አይደለም ግለሰብ፣ ሀገር ባዶ ይሆናል። አይደለም አንድ ግለሰብ በአይን የማይታይ ባክቴሪያ አፈርድም የሚያገባው አንድ ግለሰብ፣ አይደለም አንድ ሀገር፣ ሀያል የሚባል ሀገር በአንድ ቀን ወደ ፍርስራሽ ክምርነት ሲቀየር እያየን ያለበት ዓለም ላይ ነው ያላችሁ። አትመኩ፣ ትወድቃላችሁ። ትዕቢት ውድቀት ነው የምትቀድም። ትዕቢት ሲመጣ ውድቀት ይቀድም። ዛሬ ብዙ ሰዎች ትዕቢት በጣም ያስፈራኛል። ኩራታቸው ያስፈራኛል። ሊተማመኑ የሚፈልጉበት ነገር ያስፈራኛል። አንዳንድ ሰው በገንዘቡ በጣም ሲተማመን ታዩታላችሁ። አንዳንድ ሰው በእውቀቱ በጣም እኮ የሚገርም ነገር ነው። እውቀት የሚባለው ነገር ምንድን ነው? እዚህ ማይን ጭንቅላት ውስጥ የሚገባ ነገር ነው አይደል? ይሄ ጭንቅላት የት ነው ያለው? የሆነ ሰውዬ ጋር ነው ያለው። ይሄ ጭንቅላትን ይዞ የሚንቀሳቀስበት ዓለም አለ። ወድቆች ጠርዝ ከመታችሁ ጭንቅላት ሎክ ሊያደርግ፣ እንደ ስማርትፎን ነው የሰው ጭንቅላት ሎክ ሊያደርግ ይችላል። አይደለም የምታውቀውን ዕውቀት ስምህ ሊጠፋብህ ይችላል። እንዴት ነው በሱ የምትተማመነው? በአንድ ኮብልስቶን ወደ ዜሮ የሚጣፋ ማንነት ይዘህ እንዴት ነው የምትተማመነው? በአንድ ኮብልስቶን የሆነ ቅያስ ውስጥ ጠብቆ የሆነ ልጅ በኮብልስቶን እዚህ ላይ መታሃል፣ ዜሮ ትገባል። በሱ አትተማመን። በሀብታ አትተማመን። በቁንጅናቸው አትተማመኑ። የሚተማመኑ ሰዎች አሉ። በቁንጅናቸው እንደዚህ እያሉ ዳሌያቸውን የሚያሳዩ ሴቶች አሉ። እንደዚህ የሚል ወንድም አለ ተፈጥሯል። በጣም ብዙ ወንድ እና ምናምን እንዲህ አንተ ሰው ይሄድና ብሔራዊ ቲያትር ፊት ለፊት ከረምቡላ ቤት ሂድ። እዛ ውስጥ ያሉ የከተማ ትናንትና ጆሌዎች ናቸው። ሁሉም ሰብረዋል። የፑል ድንጋይ እንትን ተደግፈው ቁጭ ብሎ ታገኘዋለህ። የትናንትና ቁንጅና ዛሬ የለም። አትተማመኑ። በውበት አትተማመኑ። በእውቀታችሁ አትተማመኑ። በሀብታችሁ አትተማመኑ። የምትመኩ ከሆነ የምትመኩበትን አንድ ብቻ፣ እሱም የሰራዊት ጌታ እግዚአብሔር ብቻ። እስቲ በደንብ አሜን በሉ። ስለዚህ በሀብት አትመካ። ለምን? ትወድቃለህ። ይወድቃል። በጠግነቱ የሚተማመሰው ይወድቃል። ዛሬ ቤተክርስቲያን የመጣ ነው ለምንድን ነው? እንዳትወድቁ። መተማመኛችሁን በትክክል አጠርታችሁ እንድታዩ፣ የምትደገፉበትን ነገር እንድታዩ። ለመተማመን ባለጠጋ ለመሆን የምታስቡ ሰዎች፣ ተማምናችሁ ለመኖር ባለጠጋ ለመሆን የምትፈልጉ ሰዎች፣ ገንዘብ በማጠራቀም ላይ ያላችሁ ሰዎች፣ ነገ ተማምናችሁ ሰውንም እግዚአብሔርንም አልሰማም ወደ ማለት ለማደግ እየተንደረደራችሁ ያላችሁ ሰዎች ትወድቃላችሁ። ሰውንም እግዚአብሔርንም አንሰማም ለማለት የምትማሩ ሰዎች፣ የምታውቁ ሰዎች፣ የምትመራመሩ ሰዎች ትወድቃላችሁ። ብቻችሁን እዚህ ላይ ችቦ ሰክታችሁ አንድ እግር ካልሲ አንድ እግር ባዶ እግር ሆናችሁ እንገናኛለን። ተው። እኔ መተማመኛችሁ እንድታጠሩ ነው እያወራው ያለሁት። ቁጥር 29 ስጋን የለበሰ ሁሉ። እስቲ ስጋን የለበሰ ሰው እዚህ ቤት አለ? ስጋን የለበሰ እሺ፣ ብረት የለበሰ ወርቅ የለበሰ አለ? ስጋን ለብሳችኋል? ከፍ አድርጉ። እንደ ትልቅ አትሁኑብኛ። በቃ አብረን ነው የምናገለግለው። ከፍ አድርጉ። እኔ ስጋ ለብሻለሁ የምትሉ ከፍ። እግዚአብሔር ይባርካችሁ። እጃችሁን ያነሳችሁ ሁሉ እግዚአብሔር ስጋችሁን ይፈውስላችሁ። እስቲ በደንብ አሜን በሉ። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። ለምን?
ይሄ ስጋ አፈር ውስጥ ይገባል። ስጋ ምስጥ ይበላዋል። ስጋ ይፈርሳል። ስጋን የለበሰ ሁሉ ምንም አይነት ሰው ብትሆን እንዳይመካ፣ ነገር ግን ስሙ በደንብ የሚመካ በማ በእግዚአብሔር ይመካ። ክብር ለኢየሱስ ይሁን። ስለዚህ በቁመና ባለ ችሎታ በሰርታ ስራ በሰውነት ላይ ባደረካቸው መስሎች በምትበላውን መብል በተቀባው ነገር ባገኘው ከለር ራስን ጠብቀ ባገኘው ሞገስ በሱ እንዳትመካ። ስጋን የለበሰ ሁሉ እንዳይመካ፣ በምንም ነገር እንዳይመካ። ስጋው ላይ ምንም ነገር አምጥቶ ሊሆን ይችላል፣ ምንም ነገር ቆሎ ሊሆን ይችላል። ስጋን የለበሰ ሰው የተከላቸው ድንጋዮች ሊኖሩት ይችላሉ። ስጋን የለበሰው ተምሮዝ ውስጥ ያገባው ዕውቀት ሊኖረው ይችላል። ስጋን የለበሰ ሰው ያጠራቀማቸው ብዙ ነገሮች ሊኖሩ፣ ስጋን የለበሰ ሰው ብዙ ኮኔክሽን ሊኖረው ይችላል። እንዳይመካ። የሚመካ ካለ በማን? በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብን፣ ጽድቅን፣ ቅድስናን፣ ቤዛነትን የተደረገ በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይለናል። ስለዚህ መመኪያችን ማን ነው? የሚመካ በእግዚአብሔር ይመካ። ወገኖቼ ዓለማችን ላይ ያለ ትርምስ፣ በድሃና በሀብታም መካከል ያለ ልዩነት እሱን የሚያጠፋልን ጽድቅ ነው። እሱን የሚያጠፋልን ጀስትስ ነው። እሱን የሚያጠፋልን ፍትሃዊነት ነው። ፍትሃዊነት እመኑኝ፣ ፍትሃዊነት ነው እሱን የሚያመጣው። በፍትህ ምክንያት የተበላሸውን ነገር በጸሎት እንዳገኙት ሊሰብኩን የፈለጉ ሰዎች አላያቸው? በፍትህ መዛባት ምክንያት ነው እኮ በቃ ቁማርተኞቹ ቀደም ብለው የመጡት ፍትህ እያዛቡ ስግብግብና ሰቀቀናም ስለሆኑ በተዛባ ፍትህ የድሃውን መዘበሩትና ሀብታም ሆነው እኛ ሀብታም ይሆን ነው በጣም እግዚአብሔር ባርኮን ነው እናንተ ድሃ የሆናችሁት እናንተ ከእግዚአብሔር ጋር ያላችሁ ኮኔክሽን ትክክል ስላልሆነ ነው ብለው ሊመክሩና ሊሰብኩን ሊያስረዱን የሚፈልጉ ሰዎች ተፈጥረዋል። እግዚአብሔር ይጠብቀን። ነገ እግዚአብሔር ያበልጽጋችሁ። ብልጽግናችሁ ግን የትምክታችሁ ምክንያት እንዳይሆን። ትምክታችሁ ሁል ጊዜ እግዚአብሔር ይሁን። አሜን። እግዚአብሔር ይሁን። ስለዚህ ሀብታም ሰዎች በራሳቸው አይደለም በራሳቸው ይመካሉ። ታውቃላችሁ፣ ሀብታም ሰዎች በጣም ትምክተኞች ናቸው። በራሳቸው አትተማመኑ። በጣም ብዙ ሀብት ሲኖረን፣ ብዙ ድንጋይ ሲኖረን፣ ብዙ ፍራንክ ሲኖረን አትተማመኑ። በሱ ግድ የላችሁ። በጣም ብዙ ጉልበተኛ ያለበት ሀገር ላይ በአንድ ጀንበር የሆነ ቅያስ ሊያስቆሙ ዝርፍ አድርገው ባዶ እጅህን እያለቀስክ የምትሄድበት እድል ሊፈጠር ይችላል። በኋላ ትዝብት ውስጥ እንዳንወድቅ በየዘመኑ የተነሱ ብዙ ሰዎች ሲወድቁ አይተናል፣ ሲሻሩ አይተናል፣ ባዶ ሲሆኑ አይተናል፣ ሜዳ ላይ አንጥፎ ሲለምኑ አይተናል። እኔ በእድሜ አይቻለሁ። የማዕረግ ልብሳቸውን እንደዚህ የለበሱበትን የልብስ ልብሳቸውን እንዲያንጥፈው ስቴዲየም ዙሪያ ሲለምኑ እኔ ባለስልጣንን አይቻለሁ ባይኔ። በቴሌቪዥን እናያቸው የነበሩ ባለስልጣኖች ወድቀው ሲለምኑ አይቻለሁ፣ ፎቶ አንጥፈው። ስለዚህ ስልጣንም ይሻራል ማለት። ባለጠግነት የተመኩ ሰዎች ወድቀው አይተናል፣ ባዶ ሆነው አይተናል። ይሄ ሰውዬ እኮ እንትን ባለቤት ነበረ የሚባሉ ሰዎች አሉ በየመሸታ ቤቱ። ስለዚህ የማይነጥፈው መመኪያችን አንድ ነው፣ እሱም እግዚአብሔር። የሚመካ በማን ይመካ? ክብር ለኢየሱስ ይሁን። ስለዚህ በራሳችሁ የምትተማመኑ ሰዎች፣ በሀብታችሁ የምትተማመኑ ሰዎች መተማመኛችሁን እንድታስተካክሉ ነው ለመክሬ የቆምኩት ዛሬ። እዚህ ከመጣችሁ አስተሳሰባችሁን አስተካክሉ። ቆንጆ የፍትህ ስርዓት ሀገር ላይ ከሰፈነ ድሃም ሀብታምም ባለጠጋ ይሆናሉ። ሁለቱም ባለጠጋ መሆን የሚችሉበት እድል አለ። ሁለቱም ነው ባለጠጋ የሚሆኑት። ይሄ ካልሆነ ግን ሁለቱም ችግር ውስጥ ይወድቃሉ። በነገራችን ላይ ፍትህ ስርዓት ሲዛባ ለሀብታምም ስጋት ነው። ሀብታሞችም ሀገር እየለቀቁ እየጠፉ ነው። ድሃም ይበላው ያጣል። ልዩነቱ ይሄው ነው። በቃ ምንም ልዩነት የለውም። ፍትህ ሲዛባ ለሀብታም ፀሐይ የሚወጣ ለድሃ የሚጠፋበት እንዳይመስላችሁ፣ ሁለቱም ነው የሚጠፉት። ፍትህ ሲሰፍን ግን ሀብታምም ድሃም በልጽገው ነው የሚኖሩት። አሁን የብልጽግናን ከቁስ ጋር አያያዝከው እንጂ አሁን ሀብታም በምንድን ነው ችግር ውስጥ የሚገባው የምትለኝ ከሆነ ብዙ ሀብት ይዞ ስጋትና ፍርሃት፣ ጭንቀትና መከራ የማያስተኛው ሰው ይሆናል። ድሃ ህልውናውን፣ መኖሩን፣ ህይወቱን ይነጠቃል። መኖር እንዳይችል ይደረጋል። የመኖር መብቱን እንዲወሰድበት ይሆናል ፍትህ ሲዛባ ማለት። ስለዚህ ፍትህን የሚያስተካክል ስርዓት እንዲመጣ ምንችል እንጸልይ፣ ምንችል ሰዎች እንስራ። ፍትህ እንዳይዛባ፣ ኢፍትሃዊነት ሀገር ላይ እንዳይሰፍን ኃላፊነታችንን በየበኩላችን ብንወጣ፣ የምንሰራው ስራ ላይ ሁላችንም ኃላፊነታችንን ብንወጣ
ይሻላል። ይህንን ዓለም መፍጠር የምንችልበት እድል ቢኖር ጥሩ ነው። ከዛ ውጪ ግን ቁማሩ እንደቀጠለ ይሄዳል። ጉልበተኞች በጣም ያሉበት ዓለም ላይ ነው ያላችሁት። ስለዚህ የምትኖሩበት ዓለም ይሄ ነው። ይህንን ዓለም ለማስተካከል ጸልዩ። ይህንን ዓለም ለማስተካከል ስሩ። ምን እንዲመጣ? ፍትህ እንዲሰፍን። ፍትህ ሲሰፍን ጤነኛ ሰዎች መንግስት ሲሆኑ፣ ጤነኛ ሰዎች ሀገር ላይ ሲኖሩ፣ ጤነኛ ሰዎች ሲያስተዳድሩ ለሁለቱም ይሆናሉ። ለድሃውም ህልውናው እንዲኖር እንዲቆይ ያደርጉታል። ባለጠጋውም ንብረቱ ተጠብቆ እንዲኖር ለሁለቱም በረከት ናቸው። እግዚአብሔር ማስተዋል ይስጠን። ሀብትንም ዘላቂ ብልጽግናንም ለማረጋገጥ አስተማማኙ ዋስትናችን አይሆንም ገንዘብ፣ ሀብት። አስተማማኙ ዋስትናችን ራሱ እግዚአብሔር ነው። እስቲ ዋስትናዬ እግዚአብሔር ነው በሉ። በቃ ዋስትና፣ ዘላቂ ዋስትናችን ሀብትም አይደለም፣ ብልጽግናችንም አይደለም፣ ኑሯችን አይደለም፣ ጤናችንም አይደለም፣ እግዚአብሔር ብቻ። ሲጮክ እጆቻችሁን አንሱና አስተማማኝ ዋስትናዬ ራሱ እግዚአብሔር ነው። መተማመኛዬ ራሱ እግዚአብሔር ነው። በቃ እሱን ሙጥኝ በሉ፣ ግድ የላችሁ። አሁን ቤተ ክርስቲያን ተሰብስበን እሱን እየጣልን ያለን ይመስለኛል። በጣም ብዙ ሰዎች በእግዚአብሔር ይመኩ የነበሩ ሰዎች እሱን እየጣሉ በተቆለሉ ድንጋዮች ላይ ሲመኩ እያየው ነው። የሆነ ቀን ብድግ ብለው የሆነ ነገር ህይወታቸው ላይ ሲጨመር እግዚአብሔርን ሲቀይሩት እያየው ነው። ይቅርባችሁ። አስተማማኝ ዋስትናችን ራሱ እግዚአብሔር ነው። አይ በዛ ነው የምንመካው ካላችሁ እግዚአብሔር ምን ብሎ ስም እንዳወጣለት ላሳያችሁ። መጽሐፍ ቅዱስ ሉቃስ 12 ቁጥር 13 ላይ የወጣለትን ስም ላሳያችሁ። ይሄ አንድ ሰው ወደ ኢየሱስ መጣና ኢየሱስን እንደዚህ ብሎ ጠየቀው። ብዙ ጊዜ አስተምሬዋለሁ ስለ ባለጠግነት። መምህር ሆይ ይላል ሉቃስ 12:13 ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለው። ሀብታም ወንድም ያለው ሰው ነው። መጥቶ ያካፍለኝ፣ ርስቱን እንዲያካፍለኝ ለወንድሜ ንገረው አለው። ኢየሱስም እርሱም አንተ ሰው ፈራጅና አካፋይ በላያችሁ እንደሆን ማን ሾመኝ? አየ ኢየሱስ የመጣው ሰዎች ያላቸውን፣ አንድ ባለጠጋ ሰው ያለውን ሀብት ከዚህኛው ወስዶ ለወንድምየው አካፍሎ ሁሉም እኩል እንዲኖሩ የሚፈልግ አይደለም። ጌታ እንደዚህ አይደለም የመጣው። እኔ ርስት እኮ አካፋይ አይደለሁም። መጥቼ ብዙ ገንዘብ ያለውን ሰውዬ ነጥቄ ለዚህኛው ለወንድሙ አካፍል እምል አይደል። ለዚህ እኔ አልመጣሁም። ማን ሾመኝ አለው። እንዲህ ይላል ከዛ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ። ስለዚህ በጣም ብዙ ገንዘብ ያለው ሰው በጣም አሪፍ ሕይወት ያለው አይምሰላችሁ። ብዙ ገንዘብ ያለው ሰው በጣም አሪፍ ሕይወት ያለው አይደለም። የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ። ከመጎምጀትም ምን አድርጉ? ተጠበቁ። ማለት አትጎምጁ። እኔ ሀብታም ብሆን አትበሉ። ምን ባለጠጋ ለመሆን አትጎምጁ። ምን ማለት ነው? እኛ በዚህ በሚቆጠረው የሚጠፋው ነገር አለን ባለጠጋ የምንሆነው። ሂዱና እንደ ጢሞቴዎስ ምዕራፍ 6ንም አንብቡት። ባለጠጋ ለመሆን የሚፈልጉ ሰዎች ምን አይነት ወጥመድ ውስጥ እንደሚወድቁ ጽፎልናል ጳውሎስ ለጢሞቴዎስ ሲጽፍ። ባለጠጋ ለመሆን የሚፈልጉ በጥፋት በመፍረስ ሰዎችን በሚያሰጥ በሚጎዳ በብዙ ስቃይ በወጥመድ ውስጥ ነው የሚወድቁት። ገንዘብን መውደድ የክፋት ሁሉ ስር ነው። አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወግተዋል። አንተ ግን የእግዚአብሔር ሰው ከዚህ ሽሽ ነው የተባለው። እዚህ ክርስቲያኖች ተጠንቀቁ፣ አትጎምጁ። ሚሊዮኔር ምናምን አትበል። ሚሊዮኔር ምናምን እብደት ነው ይሄ። አትጎምጅ። ሀብታም አትጎምጅ። የሰው ሕይወት በገንዘቡ ብዛት አይደለም። ስትመጣ አጥቢያ ቤተክርስቲያን ስትመጣ የእግዚአብሔር ሕዝብ ፊት ስትቀመጥ አትጎምጅ። ሴሰኝነት ነው እሱ። የሰው ሕይወት በገንዘቡ ብዛት አይደለም። የሆነ ሰው በጣም ብዙ ገንዘብ ሲኖረው የተባረከ እንዳይመስልህ። የተባረኩ ሰዎች ምልክት አይደለም ነው እኮ እያለ ያለ አይደለም። ኢየሱስ ነው ያለው አይደለም። ስለዚህ አትጎምጁት፣ አትፈልጉት፣ በጣም አትናፍቁት እሱ። አንተ እግዚአብሔር ሰው ከዚህ ሽሽ ነው የተባለው። ክርስቲያን መጥቶ ይሄንን በመፈለግ የሚጠመድ ሳይሆን የሚሸሽ ነው። ለምን ሲባል ኦልሬዲ ባለጠጋ ስለሆነ ክርስቲያን ባለጠጋ የሆነበት ሚስጥር ደግሞ ኢየሱስ ክርስቶስ አለው። ይሄን ነው ኢየሱስ ይናገር። ከዛ አንድ ምሳሌ ነገራቸው። ምሳሌም ነገራቸው እንዲህ ሲል ቁጥር 16 አንድ ባለጠጋ ይሄው በገንዘቡ የሚመካ ሀብታም ሰውዬ ብዙ ነገር ያለው አንድ ባለጠጋ ሰው እርሻ እጅግ ፍሬ ሆነችለት፣
ፍሬያማ ሆነችለት። ፍሬያማ ሆነ፣ ትርፋማ ሆነ፣ የወርቅ ተሸላሚ ሆነ ማለት እኮ ፍሬያማ ሆነች። እሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ማለት ማስፋፊያ ቦታ ስጡኝ እንደ ማለት ነው እኮ። በቃ በጣም ትልቆኛለሁ ተባርኬያለሁ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ ማለት የነበረኝ ጎተራ ስለማይበቃኝ ምርቱን ለማስቀመጥ ሌላ ሰፋ ያለ ጎተራ እሰራለሁ። በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ ብዙ በረከት አለሽ፣ ሀብት አለሽ፣ ረፊ ቢጠጪ ደስ ይበልሽ እላታለሁ አለ። በሉልኝ። ነፍሴ ረፊ ቢጠጪ ደስ ይበልሽ እላታለሁ። ምን አድርጎ? ያለውን አፍርሶ አስፍቶ የነበረውን ምርት፣ የነበረውን ትርፍ፣ የነበረውን ነገር አከማቻለሁ። ለብዙ ዘመን የሚበቃ ሀብት አለኝ። ስለዚህ ነፍሴ አትጨነቂ፣ ረፊ ቢጠጪ ደስ ይበልሽ እላታለሁ አለ። ከዛስ እግዚአብሔር ግን እዚህ ጋር ነው ያለው። ግን እና እግዚአብሔር አብረው መጡ። እግዚአብሔር ግን አንተ እንደዚህ ያልክ፣ እግዚአብሔር ግን ምን ይላል? እቺን ጨርሼ እቺን ይዤ ፏ ብዬ ረፍ ብዬ ደስ ብሎኝ ነው። እግዚአብሔር ግን ምን ይላል? በቃ እሱ እኮ ነው ወሳኙ። አየህ፣ አንተ ማለት ሳይሆን፣ አንተ ማሰብ ሳይሆን፣ አንተ መወጠን ሳይሆን፣ አንተ መገንባት ሳይሆን፣ አንተ ማከማቸት ሳይሆን፣ አንተ መመኘት ሳይሆን፣ አንተ መፈለግ ሳይሆን፣ እግዚአብሔር ግን ምን ይላል ነው። አንተ ባለጠጋ ምን ይላል እግዚአብሔር? እግዚአብሔር ግን ምን ይላል? ይሄ ሰውዬ እንደዚህ ነው ያለው። እግዚአብሔር ግን አለ። እንዴት እንደሚያሳዝን አያችሁ። ምንም ነገር አስቡ፣ ምንም ነገር ወጥኑ፣ ምንም ነገር ፍጠሩ፣ ምንም ነገር ተልሙ፣ ምንም ነገር ጻፉ፣ ምንም ነገር ራዕይ ብላችሁ ያዙት፣ ምንም ነገር ትከሉ፣ ምንም ነገር ወስኑ፣ አድርጉ። ግን እግዚአብሔር ምን ይላል? በቃ ሱቁን ዋን እግዚአብሔር ግን ብሎ ፍርስ። እሱ አሁን ዝም ብላችሁ አስቡት። ምን አይነት ቪዥነሪ ነው የምትለው? እንዲህ አርቆ ሐሳቢ ነው። ህልም አለው፣ ራዕይ አለው፣ እቅድ ሁሉ እቅድ የዓመት እቅድ ምናምን አለው ሰውየው። ምንድነው እቅዱ? ይሄን ጎተራ ማፈራረስ፣ ከዛ ምን ማድረግ? ሰፊ መስራት፣ ከዛ ምን ማድረግ? ምርቱን እዛ ውስጥ ማስገባት። በጣም የሚገርም ራዕይ ነው። እንደ ሰው ስታስበው ታጨበጭብለታለህ። ምርቃት አትቀርም። እዚህ የመጋዘን ምርቃት ትቀራለህ? እንደዚህ አትቀርም። የጎተራ ምርቃት እኮ ሰውየዋል። እግዚአብሔር ይሄን ሰውዬ ህዝብ ምን ይለዋል? ህዝብ የሚለው ባለጠጋ ምን ነው እሱም ባረገን አይደል? ህዝብ የሚለው ምንድነው? ታድሎ። መንግስት የሚለው ምስጉን ተሸላሚ። መንግስት የሚለው ይሄንን ነው። መንግስት በዳያ ላይ ዲፕሎማት ምናምን ይሰጣል። ይሄ ሰውዬ ብትሆን አንደኛ ነህ። ፈንድሬዚንግ ደብዳቤ ቤት ቢሮ በጣም ይሞላል። እግዚአብሔር ግን ህዝብ የሚለው ብርቱ ነው፣ ህዝብ የሚለው ሀብታም ነው፣ መንግስት የሚለው አንደኛ ነው፣ ሁሉ የሚለው። እግዚአብሔር ግን ምን አለው? አንተ ሰነፍ አለው። እግዚአብሔር ግን አንተ ሰነፍ፣ አንተ ባለጠጋ ነኝ ብለሃል፣ ህዝብ ብርቱ ነው ብለሃል፣ ህዝብ ትልቅ ነው ብለሃል፣ ህዝብ አንደኛ ነው ብለሃል፣ ህዝብ ልማታዊ ነው ብለሃል፣ መንግስት ሸልሞሃል፣ የሆነ ነገር አድርገሃል። እግዚአብሔር ግን ምን ይላል? አንተ ሰነፍ። ይሄን ሰውዬ አምጡትና መሬት ላይ አወርዱት። ማን ነው ይሄን ሰነፍ የሚል? ጎተራ አፍርሶ የሚሰራ ሰነፍ ነው? አስተዋይ ነው፣ ጎበዝ ነው። ግንባታ የሚያካሄድ ሰነፍ ነው እንዴ? አይደለም፣ ጎበዝ ሰነፍ አይደለም። እግዚአብሔር ግን ሰነፍ አለ። ለምን ሲባል ሰውየው ትምክቱ ምኑ ነው? ሀብቱ። የሰውየው ትምክት ምንድነው? እግዚአብሔር ሳይሆን ያለው ነገር ነው። አያችሁ፣ ትምክታችሁ ሲዞር ሲበላሽ ምንም አይነት ስራ ስሩ። እግዚአብሔር የሚላችሁ ሰነፍ፣ አንተ ሰነፍ አለው። ለምን ሲለው ጨርሰሃል እኮ ይኸው ትኬትህ ተጠናቆ መጪ ነህ ማለት። ምንድነው የፈለገው ካላችሁኝ፣
በቃ እዛ ሰዓት ላይ ሰውየው እንዲያደርግ ቢፈልገው ሌላ ነገር ነበረ። ባለቀ ሰዓት ላይ ልታርመው የሚገባህን ስራን ታርማለህ፣ ያጣመምከውን ታቃናለህ፣ የጣልከውን ታነሳለህ፣ የተጣላኸውን ትታረቃለህ፣ በእድል ያበላሸውን ታስተካክላለህ። እድል ብታገኙ አሁን ነው የምትሞቱት ተብላችሁ ግን በቃ አንድ ቀን ተጨመረ ቢባል ምንድነው የምትሰሩበት? ይሄ ሰውዬ እድሉን አልተጠቀመም። አየህ ስንፍና ውስጥ እንዳለ ነው ለካ የኖረው። አንተ ሰነፍ በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል። በቃ ነፍስህ ወጪ ናት ካንተ ውስጥ። ላይሰንስ የለህም። አሁን እዚህ ዓለም ላይ መኖር የምትችልበት ላይሰንስ የሚነጠቅበት ኤክስፓየርድ አድርገሃል። ከዚህ በኋላ ልትወጣ ነው። ይህስ የሰበሰብከው ለማን ይሆናል አለው። ከዛ ዞር ብሎ ቁጥር 21 ስሙ በደንብ ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው ይላል። ለራሱ ገንዘብ የሚያከማች ሰው ባለጠጋ አይደለም። እኛ ግን ባለጠጋ የምንለው ገንዘብ ያለው ሰው። እግዚአብሔር ለራሱ ገንዘብ የሚያከማች ሰው በእግዚአብሔር ዘንድ ግን ባለጠጋ ያልሆነ እንዲህ ነው ነው የሚለው። አያችሁ ለራሱ ገንዘብ የሚያከማች ሰው ማን ይመስላል ካልከኝ፣ ይሄ ጎተራ የሚያፈርሰው ሰውዬ ይመስላል። ይሄ ሰውዬ እግዚአብሔር ዘንድ ባለጠጋ አይደለም፣ ጉስቁልና ውስጥ ያለ ሰው ደሃ ነው። ስለዚህ ትምክታችሁን አስተካክሉት። ለምን ነው የምትመኩት? አሁን ሰማይ ስትሄዱ እግዚአብሔር ፊት በቃ በደስታ የምትቆሙበት ነገር ምን አላችሁ? ምን አላችሁ? እዚህ መሬት የምትቆፍሩት የምታረጓቸው ነገሮች እመኑ። ትናንትና አንድ ሰው ምን አለኝ፣ እዛ ስንሄድ የምንለብሰው ልብስ ኪስ የለውም፣ እግዚአብሔር ፊት የምንለብሰው ልብስ ኪስ የለውም አለኝ። በጣም ገረመኝ። ኪስ የሌለው ነው አለኝ። ኪስ የለውም ምን ማለት ምንም መያዝ አይቻልም ማለት ስትቆም እሱ ጋር ኪስ የለውም። እንዴት ናችሁ? እዚህ ባት ኪስ አለን፣ ገንዛ ግን ኪስ የለው። ምንድነው ይዛችሁ ብትሄዱት? የተመካችሁበት እግዚአብሔር አላችሁ? ትምክቴ ብላችሁበታል? ተጓዳችሁበታል? እንደ መኖሪያችሁ እያወጣችሁ አሳይታችሁታል? የኔ ክብር እሱ ነው ብላችኋል? የኔ ዝና እሱ ነው ብላችኋል? የምትጓደዱበት እሱ ነው? ጠዋት ስትነቁ ደስ የምትሰኙበት እሱ ነው ወይንስ ወርውራችሁታል? ወይ ሽጣችሁታል? አንዳንድ ሰው ሽጦታል፣ ጠፍቷል። የለም ቤቱ በብዙ ቁስ ሞልቶ ባዶ ነው። እንደ ሎዶቅያ ቤተክርስቲያን ድሃ ጎስቋላ አላት። እኔ ሀብታም ነኝ ባለጠጋ ነኝ አንዳች ያስፈልገኝም ትላለች። ተይ እውር ነይ ኩል ከኔ ዘንድ ግዢ ይላታል። ሂዱና ይው በበር ቆሜ አንኳኳለሁ የተባለች ቤተክርስቲያን እኮ ናት። ሁሉ ነገር ድሃ ነሽ፣ ጎስቋላ ነሽ፣ ምንም ነገር የለሽ፣ የተራቆትሽ ነሽ። ለምን ሲባል እኔ ውጭ ነኝ ያለሁት። ዋናውን አውጣ ጥለዋለች። ግን እቺ ትምክታችሁ ምንድን ነው? ሀብት ውጤት እንጂ መሰረት አይደለም። መሰረት አይደለም። ሀብት መሰረት አይደለም። ሀብት ውጤት ነው። የቆምንበት የተመሰረትንበት መሰረት ውጤት እንጂ ራሱ መሰረት አይደለም። ዛሬ ብዙ ሰው መሰረት ተመቷል። ሀብት ላይ የተመሰረተ ሰው፣ ሀብቱን እንደ መሰረት የሚያስብ ሰው፣ መነሻ አድርጎ የሚያስብ ሰው መሰረት የሌለው ቤት ላይ እንደመኖር እንደሆነ ቁጠሩት። መሰረት የሌለው ቤትን ታስታውሳላችሁ። ስለ ድንጋዩ ላይና አለቱ ላይና አሸዋው ላይ ስለተሰራው ቤት ማለት ነው። ሀብት ላይ ሰው መሰረት አድርጎ ኑሮውን ህይወቱን የሚመሰረት ከሆነ መሰረት የሌለው ቤት ነው። በአፍጢሙ የሚደፋ ቤት ነው። ይወድቃሉ። ቅድም እንዳልኳችሁ በባለጠግነቱ የሚተማመን ይወድቃል። አወዳደቁ ታላቅ። በእግዚአብሔር የሚተማመን ግን አሜን ነው ወይ? እንደሱ ነው አለ ኤርምያስ 17:5 ላይ በሰው የሚታመን በስጋ ለባሽ የሚታመን እምነቱን ከእግዚአብሔር የሚመልስ ሰው የሚታመን ሰው እርጉም ነው ይላል። ከዛ ብጭው ባለ ምድረ በዳ ይኖራል። ከዛ መልካም በመጣ ጊዜ አያይም ይላል። በእግዚአብሔር የሚታመን እምነቱ ደግሞ እግዚአብሔር የሆነለት ሰው በወንዝ ዳር እንደተከለ ዛፍ ይሆናል ይላል። ድርቅ ሲመጣ ምን እንደማይል እንደማይሰጋ፣ ፍሬው ሁል ጊዜ እንደሚሰጥ፣ ግሪን ሆኖ እንደሚኖር። ምኑ ሲባል እምነቱ ትምክቱ እግዚአብሔር የሆነ ሰው። ክብር ለኢየሱስ ይሁን። በከፍታም በዝቅታም ልዩነት የሌለው ህይወት ትኖራላችሁ። ትምክታችሁን እግዚአብሔር አድርጉ። አሜን በሉኝ። ስለዚህ በሀብት መመካት መሰረት በሌለው ቤት ላይ መጎድፈር ነው። ስለዚህ በጣም በሀብታችሁ ሳቃችሁም፣ ንግግራችሁም፣ ድምጻችሁም፣ ጾታችሁንም መቀየር እየፈለጋችሁ ያላችሁ ሰዎች በጣም የተሳሳተ ነገር ላይ ነው ያላችሁት አይደል?
እኮ እንደው ከግንዛቤ ጋር ካልመጣ እኮ በጣም መጥፎ ነው። ገንዘብና ግንዛቤ መለየት የለባቸው። በጣም ብዙ ሰዎች ከግንዛቤ ውጭ ብዙ ገንዘብ አግኝተው ምንድነው ያልቀየሩት? ንግግራቸውን ቀየሩ፣ ባልንጀራ ቀየሩ፣ ሰፈር ቀየሩ፣ ቤት ቀየሩ፣ አፍንጫቸውን ቀየሩ፣ ዳሌያቸውን ቀየሩ፣ ከለራቸው ምንድነው ያልቀየሩት? ሁሉን ቀይረዋል፣ ግን ያው ናቸው። ድምጻቸው እሱ ራሱ ምንም ትርጉም የለም። ህይወታቸው የተበላሸ ነው የሚሆነው። ትምክህታችን እግዚአብሔር ይሁንልን። አሜን። ስለዚህ በመጨረሻ መውደቁ ስለማይቀር መሰረት የሌለው ቤት መሰረታችሁን አስተካክሉ። እዚያው እንደዚህ በደንብ ተመሰረታችሁበትና የቆማችሁበትን ቼክ ማድረግ ጥሩ ነው። ለዚህ ነው ማንም ከተመሰረተው መሰረት በቀር ሌላ መሰረት እንዳይጥል። መሰረቱ ማን ነው የተባለው? አለቱ ማን ነው? ክርስቶስ። በዛ ላይ ግን እንዴት እንዲያንጽ ይጠንቅቅ ተባለ እንጂ መሰረት ይመስርት አልተባለም። እግዚአብሔር ቤት ከመጣን በኋላ መሰረት ቅያሮ ላይ ያለን ሰዎች ብናስተካክል ጥሩ ነው። መመካታችን ካስፈለገ የምንመካበት ጌታ እንጂ ገንዘባችን፣ እውቀታችን፣ ውበታችን መሆን የለበትም። ከተመካንበት የሚያስመካን አንድ ነው፣ ሞቶ ህይወት የሰጠን። አሜን ነው ወይ? እሱ ተሰቅሎ ለኛ አርነት የሰጠን ጌታ ነው። ትምክህታችሁ እርሱ ይሁንላችሁ። አሜን በሉ በአንድ ድምፅ። ክብር ለእግዚአብሔር ይሁን። ስለዚህ በእውነት በሐቅ ላይ ቤቱን የሰራ ሰው ግን እንዳልኳችሁ ያለ ስጋት እየጨመረ መጽሐፍ ሲናገር የጻድቃን ብርሃን እንደ ንጋት ፀሐይ ነው፣ ሙሉ ቀን እስኪሆን ድረስ እየጨመረ ይሄዳል። ልምላሜያችሁ እየጨመረ ይሄዳል። ትምክህታችሁ እፍርት የሌለበት ከሆነ፣ በእውነት ላይ ተመሰረታችሁ ከሆነ፣ በጌታ ላይ ተመሰረታችሁ ከሆነ፣ ትምክህታችሁ እሱ ከሆነ፣ የምታስቡት በፍራንክ ካልሆነ፣ ራሳችሁን እያወዳደራችሁ ያላችሁት ሀብታም ጋር በጣም እየተራሯጣችሁ ያላችሁ ሰዎች እንደሱ አታርጉ። እንደሱ እንዳታረጉ። ከየትኛው ሀብታም ጋር ነው እየተሯሯጣችሁ ያላችሁት? ይቅርባችሁ። ሁል ጊዜ ራሳችሁን ቀደሙ። ከትናንት ይልቅ ዛሬ ከመሰረቱ ላይ እንዴት ናችሁ? እሱን ነው በጣም ማየት ያለባችሁ። ግራና ቀኝ ማየት ከጀመራችሁ ችግር ውስጥ ትወድቃላችሁ። በጣም ብዙ የተበላሸ ነገር ነው ያለው፣ ወቁ። ስለዚህ ራሳችሁን ጠብቁ። ሁልጊዜ እድገታችሁ እየጨመረ እንዲሄድ፣ ህይወታችሁ እየጨመረ እንዲሄድ መሰረታችሁ በደንብ ቼክ አድርጉ። የተመሰረታችሁበት መሰረትን በደንብ በጽናት ያዙት። የሚያኖረን እሱ ነው። እስቲ መኖሪያዬ በሉ። የዘላለም አምላክ ነው። ክብር ለእግዚአብሔር ይሁን። ዋናው መሰረትህን ከጌታ ጋር ያለህን ነገር ከበጣጠስከው ችግር ውስጥ ነው የምትገባው። አንድን ዛፍ የሚያደርገው ፍሬው አይደለም ነው ቅጠሉ ነው እንዴ? ዛፍን ዛፍ አርጎት ዛፍ ቆሙ ስታዩት ሾላው ምናምን ላይ የምትበሉትን ነገር የሰጣችሁ እኮ ዛፉ ሾላው ፍሬው ውጤት ነው እንጂ መሰረት አይደለም። እሱን ስትቀነጥሱበት ምን ይሆናል? ምንም አይሆንም። ብርቱካኑን ብታወርዱት የብርቱካን ዛፍ ምን ይሆናል? ምንም አይሆንም። ታች ወርዳችሁ ጥቃቅን የማይታዩትን ስሮች ብትበጣጥሷቸውስ መኖር ይችላል? አይችልም። በአፍጢሙ ሲደፋ ታዩታላችሁ፣ ሲደርቅ ታዩታላችሁ፣ ሲጠፋ ታዩታላችሁ። ስለዚህ የሚታየው ነገር ውጤት እንጂ መሰረት አይደለም። መሰረታችን ክርስቶስ፣ የተመሰረትነው እሱ ላይ። ለዚህ ነው እውነተኛ የወይን ግንድ እኔ ነኝ፣ አባቴ ደግሞ እሱ ነው። ገበሬው አባቴ ነው አይደል? እውነተኛ። እናንተ ደግሞ በወይኑ ግንድ ላይ ያላችሁ ምንድን ናችሁ? ቅርንጫፎች ናቸው። ቅርንጫፍ በወይኑ ግንድ ላይ ቢጣበቅ በደንብ ፍሬ ማፍራት ይችላል። በወይኑ ግንድ ላይ ከተጣበቀ አለቀ። የኛ ፍሬ፣ የኛ ውጤት፣ የኛ ነገር ያለው ከግንዱ ጋር ነው። ነገር ግን በግንዱ ላይ ተለጥፌ ፍሬ አላፈራ የሚለው ተቆርጦ ይጣላል፣ ይራገፋል፣ ይገረዛል። ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል ነው የሚለው። ዛሬ እዚህ ጋር ምን እያደረገ ነው ካልከኝ የመግረዝ ስራ። አንዳንድ ጊዜ ተለጥፎብህ ህይወትህን ከግንዱ ሊለይብህ ያለ ነገር ይገረዛል። ዓይንህን የጣልክበት ነገር ካለ ይገረዛል። ልብህን ያሳረፍክበት ነገር ካለ ይገረዛል። በግንዱ ላይ በደንብ ተጣብቀ ፍሬ እንድታፈራ ማለት። ስለዚህ መሰረታችሁን ቼክ አድርጉ። ትምክህታችሁ ግንዱ። አሜን። ትምክህታችን ክርስቶስ፣ መተማመኛችን እሱ። ክብር ለእግዚአብሔር ይሁን። ከዛ ውጭ ግን ከሆንን ከግንዱ ጋር ከተለያየ ግን ፍሬ ማፍራታችን ያበቃል፣ ህይወታችንን መቀጠሉን ያበቃል፣ ማደጋችን ያበቃል፣ መድረቅ እንጀምራለን። ከዛ ለመገንደስ ፕሮሰስ ውስጥ እንገባለን ማለት ነው። ከመሰረታችን ጋር ስንለያይ፣ ከተመሰረትንበት መሰረት ጋር ስንጠፋፋ። ስለዚህ ወገኖቼ ትምክህታችሁም እምነታችሁም ድፍረታችሁም ዓይናችሁን የምታሳርፉበትም ጌታ ኢየሱስ ይሁንላችሁ። በደንብ አሜን በሉኝ። እግዚአብሔር ማስተዋል ይስጠን። ስለዚህ ማፍራት
ከእውነት ጋር ከቆምን ማፍራት፣ ከኢየሱስ ጋር ከቆምን ማፍራት፣ እውነት ኢፍታዊነት እንዲሰፍን የምንፈልግ ከሆነ ማፍራት እንችላለን። ከዛ ውጭ ሆነን በተሳሳተ መንገድ ግን ጎተራችንን ብናሰፋ መጽሐፍ የሚለን አንተ ምንድነው? ሰነፍ። በተሳሳተ መንገድ የምትጎትተው ነገር መጽሐፍ ከሰማይ ስም ያስወጣልሃል ይላል። ምን የሚል? ሰነፍ የሚል ስም። በተሳሳተ መንገድ ጎተራን መሙላት ሰነፍ የሚል ስም ያስወጣልናል። በተሳሳተ መንገድ ልማታዊ መሆን ሰነፍ ያስብለናል። ስለዚህ በትክክለኛ መንገድ እግዚአብሔር መባረክ ያርግልን። እስቲ በደንብ አሜን በሉ። ስለዚህ የኛ በረከት የተያያዘው ከጌታ ጋር ነው። የኛ በረከት ያለው ከክርስቶስ ጋር ነው። ከክርስቶስ ጋር ናችሁ ወይ? አለቀ። ቅርንጫፍ ምንም ጭንቀት የለበትም። ግንዱ የሰጠውን ነው የሚሰጠው። ስለዚህ አታስቡ፣ አትጨነቁ። አንድ ግንድ ላይ የተለጠፈ ቅርንጫፍ ሁሉም ፍሬው አንድ አይነት አይደለም። ከተለጥፎ በግንዱ ላይ በዚህ በኩል ያለው 3 ሾላ ወይ ደግሞ 3 ኮክ አፍርቶ በዚህ በኩል ያለው 19 ሊያፈራ ይችላል። 3 ያፈራው ከ19 ጋር ውድድር ውስጥ አይገባም። እኔ 3 ብቻ ይላል እንዴ? አይልም። 9 የሚያፈራ አለ፣ 20 የሚያፈራ አለ። አንዳንድ ግንድ አይተው ከሆነ ማአት ነገር ያንጀርጉ ያወጥ ማነው ቅርንጫፍ ያወጣል። እነዚህ ሁሉ ሪሶርሳቸው ምንጫቸው ሶርሳቸው ግንዱ ነው። ስለዚህ ቅርንጫፎች እርስ በርሳቸው ሲቀናኑ አስቡ ይሆናል ወይ ነው። ስለዚህ ከማንም ጋር ውድድር ውስጥ እንዳትገቡ። ዋናው ነገር ከግንዱ ጋር አላችሁ ወይ ነው። ግንዱ በሰጣችሁ በአቅማችሁ ልክ ልትሸከሙት በምትችሉት መጠን ልክ ፍሬ ይሰጣችኋል። እስቲ አሜን በሉኝ። ልትሸከሙት አንዳንድ ሰው ልትሸከመው የምትችለው ነው የሚሰጥ። እኔ ቢሊየነር፣ አንዳንድ ሰው ደፋር ነው፣ ቁጥር ራሱ አያውቅም። አንተ ቢሊየነር ነው ይላል። ቢሊየን ስንት ዜሮ እንዳለው እኮ አያውቅም። ኮስተር ብሎ እንዴት ነው የሚቆጠረው? ብሩ ራሱ ታውቃለህ? ምን ልታረጉ? ማስተዳደር እንኳን የማትችሉትን ነገር አትጠይቁ፣ ግድ የላችሁ። አንዳንድ ቅርንጫፍ ድፍረቱ እኔም እንደዚህ እንደ 19 ማለት 19 እኮ የሚሸከምበት እኮ ቅርንጫፉ ራሱ ግንድ ነው ይመስለው። ቅርንጫፉ ራሱ ይዞት የመጣው ቅርንጫፉ ከግንዱ ጋር በጣም የሚመሳሰሉ የሚገርም አይነት አቅም ያለው ነው። እቺኛዋ ተነስታ እኔም እንደዛ ትላለች። እና ቅርንጫፍ በቅርንጫፍ ሲቀና ልክ አይመጣም። ገንጥሎ ከግንዱ ሊጥላችሁ ይችላል። የአንዳንዶች ሰዎች ፍላጎታችሁ ከጌታ ጋር ያለያያችኋል። እንኳን እግዚአብሔር ከለከላችሁ። እስቲ አሜን በሉ። የምር እስቲ ዝም ብለህ አስበው። የዛሬ 5 ዓመት የጸለይከው ጸሎት ተመልሶ ቢሆን ክርስቲያን ነህ? አንድ አይደለህም። እምነትህንም ጾታንም ቀይረሃል። የአንዳንድ ሰው ዕውቀቱ እንደዛ ነው። የለም ጨርሶ የምትፈልጉት ነገር ሁሉ ተደርጎ ቢሆን አሁን አላችሁ። ዝም ብላችሁ አስቡ። አንዳንድ ጊዜ ቆም ብዬ ሳስብ እግዚአብሔር እንዴት አይነት ደግ ነው፣ አቤት እግዚአብሔር እንዲሁ ሲችልበት እንኳን ከለከለኝም ብላቸው ብዙ ነገሮች አሉ። እኔ እኮ ትንንሽ ሊሆነው ልጆቼ እነዚህ መኪና መንዳት እኮ ይፈልጋሉ። መኪና እኮ አለኝ፣ መኪና ንዱ ብዬ አልሰጣቸውም፣ እያለቀሱ ከለከላለሁ እንጂ ስለምጠላቸው አይደለም። አይችሉም። መንግስትም አደጋ ውስጥ ይገባሉ፣ ራሳቸውንም አደጋ ውስጥ ይከታሉ። ህግ ወጥ ነው፣ ብዙ ነገር እኔ ስለማቅ ከለከላቸዋለሁ። እግዚአብሔር ደግሞ ከኛ በላይ ስለኛ ይጨነቃል። አሜን። መሸከም የምትችሉበትን አቅም ያውቃል። ለዚህ ነው ሐና ስትጸልይ እችን ብቻ ልናገር ተናገር በሉኝ። እንደዚህ ያለሽ ልባችሁ አይታወክ አይደል? አትበ እግዚአብሔር ምንድነው? አዋቂ ነው። ስራውን ምን የሚል ነው? ምን ማለት ነው? ይመዝን ማለት መተሽ ጌታ ሆይ ሚሊዮን ስትይ ሚሊዮን ትችላለች። ሚሊዮን አትችልም። መዝኖ ነው ያቋል። ይችላል። እግዚአብሔር ሆይ ጌታ ሆይ ለኔ አሸከመኝ ምናምን ያይና አቅምህን መሰረተ ኑሮን ሰፈርን ቀበሌንና ያይና የት ያቆመዋል? መኪና ራሱ ስትጠይቅ አንዳንድ ሰው የት ያቆመዋል ብሎ ይከለክላል። ማቆሚያ የሌለው ሰው መኪና ይምሪን እኮ ነው ማለት መኪና በሰጠው የት ያቆመዋል? በቃ ሰፈር ላይ ያበሽቅበት ስለሆነ ነው የሰው ጨጓራ ለመላጥ አልሰጠውም ይላል እግዚአብሔር። ልብሽሽ አንዳንድ ሰው የጠየቀው በቃ መቼ እንደዚህ አውጥቶ እጁ በመስኮት አውጥቶ ሰፈር ላይ ያበሽቅ ስለሆነ ያየዋል አቅሙን። ልጅ አይችልም። ለአንተ የሚያስፈልገው እንቦቲቶ ብላንካ እርጥብ ያዝል። እርጥብ ነው ለአንተ መኪና አይደለም፣ እርጥብ ነው። ገና እኮ ነው የእርጥብ አፉ ሳይደርቅ ነው እኮ ሚሊየን ፍለጋ የመጣው ቸርች። አንዳንድ ሰው ምናምን ሲሉ ይሄ ልጅ ጥያቄውን ያየውና እግዚአብሔር በጥያቄው በልኩ ነው ይመልስለት። ስራውን ምን የሚል ነው? መዝኖ ማምን ይችላል፣ ማምን ያውቃል፣ ለምን ይሆናል ብሎ እግዚአብሔር ያደርጋል። እግዚአብሔር ጨካኝ አይደለም። ስለሚወድ ከልክለዋል። አሜን በል። ስለዚህ እግዚአብሔር አዋቂ ነው። ስራውንም አትታበዩ፣ በኩራትም አትናገሩ። እግዚአብሔር ምንድን ነው? አዋቂ። ስራውን ምን የሚል ነው?
ስለዚህ አትታበዩ ባለጠጎች፣ በኩራት አትናገሩ። ባለጠጎች ደህዩ ተራቡ ይላል። አትታበዩ፣ በኩራት አትናገሩ፣ እንደኛም አታናፉ፣ ተው። እግዚአብሔር ምንድነው? አዋቂ ነው። በአንድ ጀንበር ባለጠጋ በአንድ ጀንበር ደሃ ማድረግ ይችላል። በስምህ የሚጠራውን ነገር በሙሉ ተደርድሮ ፎቶግራፍ መሃል ተለጥፎ ወንጀለኛ ሆነ ማታ ልንገናኝ እንችላለን። ተው፣ አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ። የምትመኩ ከሆነ መመኪያችሁ አንድ ይሁን። አሜን። ስትቆሙ የምታገለግሉ ሰዎች ስትቆሙ ትምክታችሁን ማለት ታረጉት ነው መቆም ያለበት። እግዚአብሔር የኔ ትምክት እግዚአብሔር ይገርማችኋል። አይቻልም፣ አይቻልም። የኔ ትምክት ይገርማችኋል ከዮርዳኖስ ወንዝ ሳርና ላሞቼ ከብቶቼ ነው። ትምክታችን አንድ ነው። ሁላችንም እኩል ምን ሆነበት እሱ ማን ነው? ኢየሱስ ክርስቶስ። የሚመካ ቢኖር በማን ይመካ? እስቲ ይመካበታለሁ ብሎ ተስማምቷችኋል? በጎች ከሆናችሁ ይስማማችኋል። እውነት ለመናገር ለበጎች የሚሆን ምግብ ነው ይሄ። አብረን እንጸልይ። ኃይልየናና ጸልይልንና እግዚአብሔርን እናመሰግናለን። እግዚአብሔርን እንባርካለን ስለመጣልን ሰማያዊ ድምጽ። ሁልጊዜ ስንመጣ ግሩም በሆነ ምክሩ የሚመክረንን አምላክ እግዚአብሔርን እንባርካለን። ምን ተናገረን እግዚአብሔር? ዛሬ ምን አለን? ትምክታችሁን ጣሉ፣ ትምክታችሁ እኔ ልሁን። ሌላ የምትመኩበት ነገር ሸምበቆ ነው፣ የሚሰበር ነው፣ መልሶ የሚወጋ ነው። እኔ ግን ትምክት ልሁናችሁ። የማይናወጥ መሰረት፣ የማይናወጥ አለት፣ የዘላለም አምባ መመኪያ እግዚአብሔር ራሱ። እግዚአብሔር ሆይ በህይወቴ የምመካበት ነገር ቢኖር ዛሬ እጥላለሁ። ባለማወቅ እየተመካው ያያዝኩት ነገር ቢኖር ዛሬ እጥላለሁ። አይኔን ያሳረፍኩበትን ዛሬ አነሳለሁ። እርዳኝ፣ አግዘኝ። አንድ ደቂቃ ይሄንን እናስብ። እግዚአብሔር ሆይ ሰነፍ ከመባል ዛሬ እኔ ልጅህን አድነኝ። በልባችን ያለ ከፍ ብሎ ገዝፎ የሚታይ ነገር ቢኖር ዛሬ በጌታ በኢየሱስ ስም እንጥላለን። እጥላለሁ በሉ። አንተ የሚሸፍን ነገር፣ በህይወቴ ያለ ትምክት የሆነ ነገር፣ ገንዘብ ቢሆን፣ ዕውቀት ቢሆን፣ ርስት ቢሆን፣ በጌታ በኢየሱስ ስም ሰዎች ቢሆኑ፣ ባለስልጣናት ቢሆኑ ዛሬ አይኖቼን ከነሱ አንስቼ ባንተ ላይ አደርጋለሁ። እውነተኛ ትምክህት፣ እውነተኛ መታመኛ አንተ ነህና እግዚአብሔር ሆይ ልቤን ባንተ ላይ እጥላለሁ። እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን። የረዳህን፣ ያገዝከን፣ አቅም የሆንከን፣ እንደገና ከመጀመሪያ ጀምሮ እስካሁን ድረስ ግሩም በሆነ ሰማያዊ መንፈሳዊ ምክር የመከርከን አባታችን እግዚአብሔር ስምህ የተባረከ ይሁን። ሁልጊዜ በፊትህ መተን እግዚአብሔር ሆይ የወደቅነው ተነስተን፣ ያዘንነው ተጽናንተን፣ በተለያየ ሐሳብና ጭንቀት ውስጥ ያለነው ካለንበት ነገር ወጥተን ከፍ ብለን እንድንሄድ የምትረዳን ሁልጊዜ አንተ ነህና ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ ዛሬ እንደተማርነው በጌታ በኢየሱስ ክርስቶስ ስም ፍትሃዊ የሆንክ አምላክ አንተ ነህና ሁልጊዜ በህይወታችን ከፍትህ ጋር እንድንወግን፣ ለፍትህ እንድንቆም፣ በህይወታችን ያለ እግዚአብሔር ሆይ አባይ የሆነ ሚዛን ከህይወታችን ላይ እንዲሰበር፣ እንዲወድቅ በጌታ በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ አንተ ግን በተማርክበት ትምህርት ጸንተ ቁም እንደሚል በኢየሱስ ስም አሁን በነገርከን እግዚአብሔር ሆይ ባስረዳን እውነት ጸንተን መቆም እንድንችል በጌታ በኢየሱስ ስም እንድትረዳን እንማጸናሃለን። ስለ ሁሉ ተባረክ፣ ስለ ሁሉ ክብር ሁሉ ለአንተ ይሁን
በጌታ በኢየሱስ ስም ጸለይን፣ አሜን። አንድ ጸሎት ጸልይና መዝሙራችንን ዘምረን እንጨርሳለን። ዛሬ በኤጳፍራ ክርስቶስ ቤተክርስቲያን ጸሎት ቤት ተገኝታችሁ ያገለገላችሁት ቅዱሳን ወንድሞቼና እህቶቼ ሁላችሁንም ያገለገላችሁት እግዚአብሔር ያገልግላችሁ። ጎደሏችሁ ይሙላ፣ ጥያቄያችሁ ይመለስ፣ ሐዘናችሁ ከናንተ ይራቅ፣ ረፍትን እግዚአብሔር ይስጣችሁ። በሕይወታችሁ ዘመን ሁሉ የማትቆጩበትን የከበረ ፍጻሜ እግዚአብሔር ይስጣችሁ። ህልሞቻችሁ ፍጻሜ ያገኙላችሁ። የእግዚአብሔር በረከት ቤታችሁ ይግባ። እዚህ እግዚአብሔርን ለማምለክ ከኛ ጋር በዚህች አጥቢያ ቤተክርስቲያን የተገኛችሁ ቅዱሳን ሴቶችና ወንዶች የሰራዊት አምላክ እግዚአብሔር በዘመናችሁ ሁሉ የማትጸጸቱበት ፍጻሜ እግዚአብሔር ይስጣችሁ። እናንተም ጅምሮቻችሁ ፍጻሜ ያገኙላችሁ። የጎደለው ነገር ይሙላላችሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ከዚህ ሰዓት ጀምሮ በኢየሱስም ጥያቄያችሁ ይመለስ፣ ሐዘናችሁ ከናንተ ይራቅ። በልባችሁ እንደ ድንጋይ የከበደ ሸክም ሁሉ በኢየሱስም ይራገፍ። የበሽታ አሰራር ቢኖር በኢየሱስም ይራገፍ። የህመም ኃይል የተራገፈ ይሁን። የውስጥና የውጪ ደዌ በኢየሱስም ይነቀል። የቤተሰብ የዘር ማንዘር የመንፈስ አሰራር በልባችሁ በአይምሮአችሁ የተቀመጠ ሲወርድ ሲዋረድ የመጣ ማንኛውም አይነት የመርገም አሰራር በኢየሱስ ክርስቶስ ስም የተራገፈ ይሁን። ከናንተና ከቤታችሁ የተራገፈ ይሁን። ቤታችሁ አዲስ ፀሐይ ይውጣላችሁ፣ አዲስ ብርሃን ይውጣላችሁ። መኝታችሁ የተፈወሰ ይሁን፣ ጓዳችሁ የተፈወሰ ይሁን፣ ኑሮአችሁ የተፈወሰ ይሁን፣ ጤናችሁ የተፈወሰ ይሁን። የእግዚአብሔር ኃይል ይሄንን ያደርግላችሁ። የማታውቁት አዲስ ሰላም በቤታችሁ ይፍሰስ። ሰማይ ይከፈትላችሁ፣ ምድር ጠልን ታፍስስላችሁ። በነገር ሁሉ እግዚአብሔር ከናንተ ጋር ይሁንላችሁ። እግዚአብሔር የመስዋዕቱን በግ ያዘጋጅላችሁ። ምን እሆናለሁ፣ ምን እከፍላለሁ፣ እንዴት አልፋለሁ የምትሉትን ጥያቄ ይመልስላችሁ። አምላኬ እንደ አጋር ምንጭን ያፍልቅላችሁ። አይናችሁ የሚያያችሁን የምታዩበት ሳምንት ይሁንላችሁ። ረፍትና ሰላም ለናንተ ይሁንላችሁ። በቤቱ ተገኝታችኋልና ቤታችሁ በሱ ክብር ይሙላ። በነገር ሁሉ እግዚአብሔር ከናንተ ጋር ይሁን። አንድ ቀን ኢየሱስ እስኪመጣ ወይም እኛ ወደሱ እስክንሄድ ድረስ አምላኬ ከናንተ ጋር ይሁንላችሁ። በክብር ደግሞ በመንግሥተ ሰማይ እንገናኝ። ደህና ዋሉ።